ምን ላደርግ ነው የመጣሁት አልሽ? ካሌብ ፈልጌ ነው የመጣሁት። ካሌብ ፍቅረኛዬ ነውና ሰሞኑን እኮ ስልክ ካላነሳ ሲለኝ ጊዜ ተጨንቄ ነው። እርግጠኛ ነሽ ግን? ለጥየቃ ብቻ የመጣሽ ግን አትመስልም። አራው ያው በጣም ስለምወደው እኮ ምንም እንዲሆንብኝ አልፈልግም። አሁን ቤት የለም፣ ሲመጣ ታወራላችሁ። እሺ እሺ። ሄለን ምን ልታረጊ መጣሽ? ካሌብ ያለከኝ ነው። ካሌብ እሷንም እንደኔ ሊገላት ነው። ቆይ ምን እየተፈጠረ ማርካን ፍጹም ስንዱ አጎቴ ቆይ ቤተሰባችን ምን እየሆነ ሁሉም ነገር እየተወሳሰበ እሺ እኔስ ምን እየሆንኩ ምን አይነት ሰው እየሆንኩ ነው ያለሁት? ነፍሰ ገዳይ ገንዘብ ወዳድ ቤተሰቡን የካደ ይሄ ካሌብ ከየት ነው የመጣው? ካሌብ ወደ ቀልብ ተመለስ። አሁን ሁሉንም ነገር አስተካክል። ፍጹምና ስንዱን ፈልጋቸው። የሄለንና የጋሼ ጉዳይ ማስተካከል። ያንተ ቤተሰብ ሰላም በምንም መበጥበጥ የለበት። ከዛ ማርካን የእሷን ጉዳይ ደግሞ እጅህን ለፖሊስ መስጠት ካለብህ እጅህን ሰተህ ቅጣት ተቀበል። ልጅ እዚህ ድረስ የመጣሽው በሰላም ነው? ያው አመጣጤማ ይቅርታ፣ ካሌብ ጥሩ ሁኔታ ላይ አልነበረም። በጥሩ ሁኔታ አይደለም የተቀበልንሽ። አረ ለሱ አይደለም፣ ችግር የለውም ካልሽሽ እና ምን ነበር ጉዳዩ የመጣሽበት? ጉዳዩማ በቃ ጋሼ እኔ ልሂድ። ልጅ ትንሽ ብትቆይ አይሻልም? ካሌብም አሁን ነው ሄደው፣ መንገድ ላይ እንዳትገናኙ። ችግር የለውም ጋሼ፣ በቃ የራሳችን ጉዳይ ራሳችን እንቋጫለን። እናንተ በነፃነት እንድታወሩ ብዬ ነው። አደራ ልጄ፣ የሚቆጭሽን ነገር እንዳታደርጊ። ሳንተዋወቅማ አትሄጂም ማለቴ ስምሽን ብቻ ነው የማውቀው። ማርካን እባላለሁ። ያው ጋሼ ልጃችሁ እንደሆንኩኝ አስቢው። ስለዚህ ለካሌብ ምን ሆነሽ? ካሌብ ያው አብሮ አደግነን። በጣም ደስ ይላል። ስለዚህ ስለሱ የምትነግሪኝ ብዙ ነገሮች ይኖራሉ ብዬ አስባለሁ። ሄለን እባላለሁ፣ የካሌብ ፍቅረኛ። ኧረ ጥሩ ነግደነዋለሁ። መዋሸቱ ለምን አስፈለገ? አልገባኝም። የፍጹም ፍቅረኛ እንደሆንሽና ካሌብን እንዳስደበደብሽው አውቃለሁ። ጋጋሺ እኔ ቤቴን ከፍቼ የጠበቅኩሽ የምትል ለመስማት ነበር። ጭራሽ ፍቅረኛው ነኝ ብለሽ በካሌብና በማርካን መካከል ለምን ትገበያለሽ? ማርካንና ካሌብ የፍቅር ግንኙነት ነበራቸው እንዴ?
ያንቺ ነው? አዎ ደግሞ ካልሰጠኝ ለወንድሜ ነው የምናገረው። እሱ ደግሞ ምን ነው ወንድምሽ ኃይለኛ ነው? ቀላል ሌሎች አልሰጥም ሲሉኝ እንዴ እንዲያልፋቸው እና እኔ መቼ አልሰጥም አልኩሽ? ሌሎቹ ግን ይላሉ። መቼ ነው ሰፈር የገባችሁት? ከልጆቹ ጋር ቆምሸት ተወርተሪያ ከሶስተኛ ልጅ። ስምሽ ማን ነው? ማርክ። አንተስ? ካሌብ። እንጣፍጥ ብስኩት ይዣለሁ። ገና ምን አይተህ ማርካንም በምን ቀን አወኳት አስብላለሁ። ግደይን ብለህ ትለምነኛለህ። ለውሸትሽ ማስተባበያ መስጠቱን ትተሽ አሁን ከዚህ ቤት ቶሎ ውጪ እያልኩሽ ነው። ጋሼ ተረዱኝ እንጂ ፍቅረኛዬ ነው ብዬ ያልኩት ሰው ከሰራተኛው ጋር ጥሎኝ ጠፋ። ወንድሙም ቢሆን ለእኔ ጥሩ አመለካከት የለውም። እኔ ደግሞ ለምን እንደተገፋሁኝ ማወቅ ስለፈለግኩኝ ነው ዋሽቼ የቀረብኩት። ሄሎ፣ አቤት። ጋሼ ምን ነው? ምን ተፈጠረ? ተነሽ፣ ወደ ሆስፒታል እንሄዳለን። ለምን? ምን ፍጹምና ስንዱ ምን ሆስፒታል ለምን? በሐዘኔ ለመሳለቅ ነው የመጣሽው? አይደለም። እና ለምን መጣሽ? አንተ ጋር አይደለም የመጣሁት፣ ጋሼ ጋር ነው። ነው አይደል? ቆይ ምን ለማለት እየሞከርክ ነው? አንቺ ላይ የተፈጠረው ነገር በአጋጣሚ እንደሆነ ታውቂያለሽ። እኔን መበቀል እየቻልሽ ለምን ነው ፍጹም ጋር ሄድሽው? ወንድሜን ያለችው ለምን? እኔ እንደገደልኳቸው ነው የምታስበው? እና ማን ነው? ጭራሽ አታውቀኝም ማለት ነው። እሱን አንቺ ንገሪ። ይኸውልሽ፣ ትሰሚኛለሽ? ጉዳዩን ፖሊስ ይዞታል። ከአንቺ ጋር የሚገናኝ አንድ ነገር ላግኝና ስታይ መርማሪ ፖሊስ መስላለሁ። ምንድነው ነገሩ? ሰው እንደገደላቸው የተገኘ ማስረጃ አለ እንዴ? አዎ ልክ ነህ። ሁለታችንም ገዳያችንን መበቀል አለብን።
ምንም አይነት ማስረጃ አልተውክም አይደል? ካሌብ ጉዳዩን በቀላሉ አይተወው። አንተ ግን እንዴት እንደዚህ አይነት ስህተት ትፈጽማለህ? ፍጹም እኮ ልጄ ነው። እጄን በእጄን የበላሁት። ልጄ በር ላይ ለምንድን ነው የቆምሽው? አይ እግዚአብሔር ያጽናን ነበር የመጣሁት። በቃ ሬዲዮ ነው ጉዳይ አለኝ። አታስብ፣ ገዳዮቹን እንበቀላቸዋለን። እኔ የምልህ ካሌብ፣ ማርካን ግን የወንድምህ ገዳይ ትመስላለች? አላውቅም፣ ምንም ማስረጃ የለም። ቆይ ለምን ግን ትገላቸዋለች ብለህ አሰብክ? ይኸውልህ ካሌብ፣ ሁሉንም ነገር ለእኔ ብትነግረኝ እኮ እኔም አንተን ለማገዝ ይመቸኛል። አመሰግናለሁ። አያስፈልግም። ተው እንጂ ካሌብ፣ ምንም ቢሆን እኮ ፍጹም ፍቅረኛዬ ነበር። ጉዳዩን ፖሊስ ይዞታል። ማስረጃ ካገኘ ለእነሱ እንሰጣቸዋለን፣ እነሱ ይጨርሱታል። ጉዳዩን እኮ ለፖሊስ አሳልፈህ ሰጥተህ አርፈህ እንደማትቀመጥ አውቃለሁ። እና ደምን በደም መበቀል ነው መፍትሄው? አንተም እኮ እንደምትፈልገው አውቃለሁ። ሄለን እባክሽ ከዚህ ነገር ውስጥ እጅሽን አውጪ። ቆይ ለምንድን ነው ለማርካን እየተከላከልክላት ያለው? ሄለን ለፍጹም ትንሽ እንኳን ፍቅር ከነበረሽ በቃ ይሄንን ነገር ታዩ፣ በሰላም ይረፍበት። ማርካን ፍቅረኛ ነበረች። ለዛ ነው አሁንም ድረስ እየተከላከልክላት ያለው። ቆይ ወንድምስ ስንዱስ የምትወዳት ይመስለኝ ነበር ነው ወይስ አሁንም ድረስ ለማርካን ፍቅር አለ? እንደዛ ነው? በቃሽ፣ ትሰሚኛለሽ? አንቺን እያሳሰበሽ ያለው የወንድሜ ሞት አይደለም። ምን እንደሆነ ባላቅም ሌላ የምትፈልጊው ነገር አለ። ግን ይኸውልሽ ከዚህ በኋላ ከቤተሰብ ራቂ እሺ? የትኛው ቤተሰብ? ሁሉም እኮ ሞተዋል አይደል እንዴ? ውጭልኝ! ድሮንም ጠርጥሬ ነበር። አሁንም ድረስ ማርካንን ትወዳታለህ። እጄን እንዳታሳስችኝ። ከዚህ ቤት ውጭልኝ። ለካ ካለፈው ይልቅ የሚመጣውና ወደፊት ይበልጣል። ቤተሰብ እረስቼው ነበር። ከቤተሰብ ራቂ። ድጋሚ እዚህ ቤት አይንሽን እንዳላየው። አሁን ውጭልኝ! ውጭልኝ! ውጭ አይደል? ማርካንን ትወዳታለህ። በፈጠረሽ ሌላ ነገር ውስጥ አትክተች። ሰይጣኔን አታምጪ። ውጭልኝ! በጣም ጥሩ። አቤት ወንድሜ፣ የምን ችግር?
ምን እያልከኝ ነው? ሰነዱ ላይ ሰዎች ልከባት ነበር እንዴ? ምን ማለት ነው? ይሞታሉ ብለን አልጠበቅንም ነበር ማለት? የኔ አምላኬ፣ እኔ ሊያሳብዱኝ ነው። ስንዱና ፍጹምን ማን ነው የገደላቸው? ወንድሜ ወይስ ጋሺ? ኧረ ሊያሳብዱኝ ነው። አይሆንም፣ በጭራሽ አይሆንም። እንዴ ምናልባት እኛ በሰጠናቸው መድኃኒት ምክንያት ሊሆን ይችላል የሞቱት። ወንድዬ ቆይ ምን እያልክ ነው? የምንፈልገውን ነገር ለማግኘት ነገሮችን ያቀላል ብዬ ስላሰብኩ ነበር ያደረኩት። ቆይ እንዴት ሳትነግረኝ እንደዚህ ታደርጋለህ? በፍጹም በምትፈልጊው መንገድ እየሄደ አልነበረም። ስለዚህ ምንም ቢሆን እኮ ልታማክረኝ ይገባ ነበር። ታውቀዋል ግን ፍጹሜን እኮ ገድዬዋለሁ እያልከኝ ነው። ምን ነው ራስሽን ነፃ ልታወጪ ነው? እና በእጅህ የሰው ህይወት ጠፋ ማለት ነው? መድኃኒቱን የሰጠናቸው ከቁጥጥራቸው ውጪ ሆነው እንዲፈርሙ እንጂ እንዲሞቱ አልነበረም። ያው ከዛ ስህተት ተፈጠረ። ወንዱ ግን ገብተዋል። ሰው እኮ ነው የገደልከው። እንደ ቀልድ ስህተት ነው ትለኛለህ እንዴ? ቆይ መጨቃጨቁን ትተን መፍትሄ ብንፈልግ አይሻልም? ምንም የምናስበው ነገር የለም። እዛው የመጣኸውን ጣጣ ራስ ተወጣው። እንዴ የኔ ፍቅር ሰውዬ ትሰማኛለህ? ከዚህ በኋላ የኔ ፍቅር እንዳትለኝ። አታውቀኝም፣ አላውቅህም።
ቆይ ሊገለኝ ለሞከረ ሰው ለምንድን ነው የጠፋተኝነት ስሜት የሚሰማኝ? ማርካን አይቼሻለሁ። ዛሬስ ማንን ለማጽናናት መጣው ልትይኝ ነው? ፍጹምን ለመጠየቅ አይደለም የመጣሁት፣ ሀዘኔን ለመወጣት እንጂ። ሀዘን ላይ ያለ ሰው እንጂ የሞተ ሰው እንደሚጠየቅ አላውቅም ነበር። ምንም ቢሆን ከወንድም ጋር እንቀራረብ ነበር ካልሽ እሺ። ስንዱ እዚህ አይደለም እንዴ ተቀበረችው? አዎ፣ ቤተሰቦቹ አስከሬኗን ክፍለ ሀገር ወስደውታል። እኔና አንተ አሁን ያለንበት ሁኔታ ምክር የሚያስጣጥ እንዳልሆነ አውቃለሁ፣ ግን አንድ ምክር ልምከርህ። ጠላትን አታርቁ አይደል የሚባለው? ለዛ ነው ሁለታችንም እያስመሰልን ያለን። እያስመሰልኩ አይደለም። የነ ፍጹም ጉዳይ በሁለታችን መካከል ካለው ጉዳይ ጋር የሚገናኝ አይደለም። ጥሩ። እኔም ገዳያቸው ማን እንደሆነ እስካረጋግጥ ድረስ አንቺ ላይ በደል የፈጸምኩ ሰው ነኝ እንጂ ጠላቴ አይደለሽ። ልል የፈለግኩት በእነ ፍጹም ጉዳይ ላይ ራስን ተጠያቂ ማድረግ አቁም ነው። ማለት የምታውቂው ነገር አለ? አይ ያው በሰው እጅ ይሁን በአደጋ አልታወቀም ብዬ ነው። እሱ የኔ ጉዳይ ነው፣ አይመለከትሽ። አውቃለሁ። በሰው እጅ እንኳን ሞቶ ቢሆን ያንተ ጥፋት አይደለም። ራስን መውቀስ አቁም። አንቺ እንደ ልጅነታችን በንጹህ ልብ ስለምታስቢ ነው። በመካከላችን የማታውቂው ነገር ተፈጥሯል። ለምሳሌ ምን ያደርግልሻል? ከስንዱ ጋር የተያዘ ነው ማለቴ ፍቅር ግንኙነት ጀምራችሁ ነበር እንዴ? ባንቺ ስለተጣላን በሁሉም የምንጣላ ይመስልሻል እንዴ? አይ ያው ፍቅረኛ ስላለ ከስንዱ ጋር አብራት ሆነም ብዬ ነው። አሁንም አለቀቀሽም አይደል እንዴ? ምን ያስቃል? የምሬን እኮ ነው። ከልጅነታችን ጀምሮ ከወንድም ጋር በሴት እንደተጣላችሁ ነው። በስንዱ ካልሆነ ያው በሄለን ምክንያት ነው ማለት ነው። በሄለን ስትይ ልክ ነኝ ማለት ነው። ፍጹም አሁንም ያንተን ነገር ይወዳል። አልገባኝም። ስለምንድን ነው የምታወሪው? ቆይ ሄለን ለኔ ምን ናት? ለምንድን ነው ሶስት የምንጣለው? ለምንድን ነው የምትዋሸው? ምንድን ነው የምታወሪው? ከየት ነው የሰማሽው? የትስ ብሰማ? ሄለን ፍቅረኛ እንደሆነች ሚስጥር ነው? እኔና ሄለን ምንም ነገር የለንም። የተሳሳተ ነገር ነው የሰማሽው። ይኸውልህ የኔና ያንተ ነገር ያበቃለት ነው። መዋሸት አይጠበቅብህም። የኔና ያንተ ነገር ነው ያልሽው? ቢያንስ ስለ ሁለታችን አልረሳሽም ማለት ነው። ካሌብ ሀዘን ላይ ሆነ ስላወራውክ ገደብን አትለፍ። ገር ላይ እንደቀበርከኝ እወቅ እሺ። ለምንድን ነው ግን ቤት ለመሄድ እንደዚህ ሁሌ የምትቸኩለው? ቸኮልኩ እንዴ? እኔ አልታወቀኝም። አዎ ዛሬ ብቻ እኮ አይደለም ሁሌም ነው እንዴ። እንደውም እኮ ፍፄ ትምህርት ቤት እሷ ጋር ለመሄድ ትቸኩላለህ ነው የሚለኝ። እኔ ጋር ለምን? ቆይ ቤት ለመግባት ስለምን ትቸኩላለህ ያልሽ? ሲመስለኝ ስንዱን ለማግኘት። እንዴ የምርሽን ነው? ስንዱን ለማግኘት ለምን እንደምናፍቀው? ሲመስለኝ ወደሃታል። ስንዱ እኮ እህቴ ማለት ናት። አትዋሽ። እውነት? እሺ ሌላ የምትወዳት ሴት አለቻ? እሱ ላይ ልክ ነሽ። ቆይ አንድ የምሰጥሽ ነገር አለ። ምንድን ነው?
በኋላ ብቻሽ ስተኝ ክፈች። ከዚህ በኋላ እንተዋወቅም ብዬ ነበር። ለምንድን ነው ለመጨረሻ ጊዜ ካላገኘሁሽ ብላ ያስጨነከኝ? አንቺ አይገባሽም እንዴ? ነገሮች እኔ በቃ ስል ነው የሚያበቁት። አትጃጃል እባክህ። የትም እንዳትይ። አይገባም እንዴ? በቃ ሁሉ ነገር ተበላሽቷል። ምን ሆነ የተበላሸው? ቤቱን አተናል። ያምሻል? ስለ አንድ ቤት አይደለም እያወራን ያለ ነው። ማለት የነ ካሌብ ቤተሰብ ከምታስቢው በላይ ሀብት አላቸው። እና ታዲያ ቆፍረው ቀብረውት ነው ወይስ አስቀምጠውት ነው? ሰማኛለህ? እኔ ለማይታይና ለማይዳሰስ ነገር ጊዜን አላጠፋም። እዛው ብቻህን ማለም ትችላለህ። ወይኔ ወንዱ ተሰሚያለሽ? ይወደኛል ብለሽ አስበሽ ከሆነ ተሳስተሻል። እኔ ሰው ሲከዳኝ አልወድም። እንኳን ለአንቺ ለእናቴም አልተመለስኩም። ወንዴ እባክህ ባሳለፍነው ጊዜ ይዣለሁ። ስሚ፣ ከምን እንዳነሳሁሽ እንዳትረሺሽ። ወንዴ እባክህ በጣም ይቅርታ፣ እሺ ልቀቀኝ። እሺ የምትፈልገውን አደርጋለሁ። ቆይ ምንድን ነው የማደርገው? ጎበዝ፣ ስራሽን ከማርካን ማለት ቆይ በመካከላቸው ምንድን ነው የተፈጠረው? ሄሎ ማርካን፣ እንዴት ነሽ? አለሁ፣ ደህና ነኝ። ማን ልበል? ሰሞኑን ተዋውቀን ነበር። ሄለን ነኝ። ላገኝሽ ፈልጌ ነበር። መች ይመችሻል? ለምን? እሱን ስንገናኝ ብናወራ አይሻልም? ይቅርታ፣ ያለ ምክንያት የማላውቀውን ሰው አላገኘም። ምን ነው ይሄን ያላከበድሽው? አብረደጉ ነኝ ስላልኩሽ ስለ ካሌብ ይኸውልሽ፣ ምንም ነገር መጠይቂኝ ከሆነ አላውቅም። አይ አይደለም፣ ስለ ሌላ ጉዳይ ነው። ይቅርታ ይቅርታ፣ አልችልም። ቻው። የካሌብ ፍቅረኛ እንደነበርሽ አውቃለሁ። እንዲሁም ደግሞ ካሌብ ሊገልሽ እንደነበረም ጭምር። እና የአሁኑ ፍቅረኛ ከቀድሞ ፍቅረኛዋ ጋር ልምድ ለመውሰድ ነው? አይደለም፣ የዛን ቀን በደንብ አልሰማሽኝም ነበር ማለት ነው። የፍጹም ፍቅረኛ ነኝ ነበር ያልኩት። ይህን ያህል ጆሮዬን እንኳን አልጠራጠረውም። እሺ በቃ ልክ ነሽ ብያለሁ። ግን ደግሞ እሱን ያልኩበት ምክንያት ነበረኝ። አይመለከተኝም። ከኔም እንደፈለግሽ ብቻ ንገሪኝ። ይኸውልሽ፣ አንቺ ካሌብን የምትበቀይበት መንገድ እኔ ጋር አለ። የአንቺ ጥቅም ምንድን ነው? እንዲሁ በቃ ባጭሩ ፍጹም እኔ ላደረሰው በደል እንደ ካሳ ነገር በይው። ያልሰራሽበትን ገንዘብ ለማግኘት ነው ይሄ ሁሉ ድራማ? ለምንድን ነው ለገዳይሽ ቤተሰብ እንደዚህ የምትቆረቆሪው? ይቅርታ፣ የተሳሳተ ሰው ጋር ነው የደወልሽው። ቻው። ፍጹምን ወዳው እንደነበር እየተጠራጠርኩ ነው። ከኔ ያልገባል። የተለየ ሀብት ምንድን ነው? ምን ለመወስ ነው ይሄ ሁሉ? አባዬ ትምህርታችሁን ጨርሱ እያለ ምንም ነገር ሳያወርሰን ነው የሞተው።
ጋሼም ከዛ በኋላ እኛ እንዳንጨነቅ ብሎ ሁሉንም ስራ እየሰራ ስለነበረ ነው እንጂ ከአዲስ አበባ ይልቅ ክፍለ ሀገር ላይ ብዙ ቢዝነሶች አሉ። አዎ አባ ቀለል ያለ ኖር ስለሚመርጥ አያስታውቅበትም ነበር። ጥሩ አደረገ። ተርፌ ለባይን መሰብሰብ ነው። ግን ሄደንን ጠንቀቅ በል። ታያት እባክሽ። ነገርኩ። ማንንም አትናቅ፣ ማንንም አትመን። ከራስ ውጭ ማንንም ማመን የለብክም። አንቺንም ጭምር? አዎ እኔንም ቢሆን ቤተሰቦችንም ጓደኞችንም ጭምር። ከራስ ውጭ ማንንም እንዳታመን። እስኪ ንገሪኝ፣ ለምንድን ነው የጥፋተኝነት ስሜት እየተሰማሽ ያለው? ምንድን ነው የምታወራው? ስለ ፍጹም ግድያ የምታውቂው ነገር አለ? ካሪም ለምንድን ነው በዚህ ልክ የምትጠራጠረኝ? ማርካን አትዋሺ። አንቺን በደንብ አውቅሻለሁ። ያለምንም ምክንያት እኔን ገዳይሽ ፊት በየጊዜው አትመላለሽም ነበር። ገዳይ ከመሆኑ በፊት እኮ የኔ ሰው ነበርክ። ረሳከው? ያንቺ ሰው? ያ ሰው ማመን ደካማ ጎን መሆኑን አውቃለሁ። ያንቺ ሰው ስለነበርኩ ነው እየተጨነቅሽልኝ ያለሽው። የካሌብና የማርካን መቀራረብ ችግር ያመጣል። ስለዚህ አንድ